አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደግሞ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ረብል ዓለሚን። ከእናንተስ ጋር እንዴት ነው? ረመዳን እንዴት ይዟችኋል? ከእኔ ጋር አልሐምዱሊላህ ሽኩር። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ነባሮቹም ላይክ እያደረጋችሁ ገባ ገባ በሉ። ረመዳን ታላቁ እንግዲህ ቁጥር 1 ለቅቄ ነበር። አሁን ቁጥር 2 ነው። አዳምጡት። ስራም ከሆኑ በሰማ እያደረጋችሁ እንዲሁም ቁጭ ስትሉ አዳምጡት። ጠቅማችኋል። ለሁላችንም ነው። ጀዛኩሙላህ ኸይር። ቢስሚላህ ራህማን ራሒም الحمد لله الذي بلغنا نفحة رمضان وجعل فيه أبواب الخيرات مفتحات وأبواب الشرور مغلقة، والصلاة والسلام على سيدنا محمد الذي بعث رحمة للعالمين وعلى آله وصحبه أجمعين. أما بعد، فإن شهر رمضان نعمة عظيمة ومنهات ربانية وفرصة ثمينة لا تعوض. من أدركها بعقل واع وقلب حاضر فقد فاز فوزا عظيما، ومن فرط فيها فقد خاب وخسر. فهو شهر محدود الأيام سريع الانقضاء لكنه عظيم الآثر، تضاعف فيه الحسنات وتغفر فيه الزلات وترفع فيه الدرجات. ثم عما بعد، ዛሬ በድጋሚ ስለ ረመዳን ማስታወስ ከማስተላልፈው መልእክት ረመዳን ፉርሰቱን ላ ቱዐወድ በሚል ርዕስ ይሆናል። ረመዳን የረመዳን ጾም የማይቀየር የማይለውጥ የሆነ ፍርሷ ነው፣ አጋጣሚ ነው። በሌሎች ወራቶች የማናገኘውን ትልልቅ ስንቆችን በረመዳን ውስጥ እናገኛለን። ረመዳን ታላቅ የሆነ ጸጋ ነው። ኃያሉ ጌታ የአላህ ሱብሓነሁ ወተዓላ ስጦታ ነው። እጅግ በሌላ ነገር ሊለወጥ የማይችል በወርቅ በብር በቁሳዊ ነገር ሊለወጥ የማይችል አጋጣሚ ነው። ምናልባትም መን አድረከሃ ችን ረመዳንን ቢዓቅሊን ዋዒን እጅግ በጣም አስተዋይ በሆነ አእምሮ ረመዳንን ያገኘና ወቀልብን ሓዲር ሙሉ ለረመዳን ልቡን ሰጥቶ በጥሩ ልቦና ረመዳንን ያገኘ ለአላህ ተባረከ ወተዓላ ፈቀድ ወፈቀሁ ላህ ተውፊቀን ላ ዩወፊቅሁ አሐድ። ለአንድም ያልገጠመውን መገጠምን ለዚህ ሰው ገጥሞታል። ፈቀድ ፋዘ ፈውዘን ዐዚም ታላቅ የሆነ ስኬትን ታላቅ የሆነ ድልን አግኝቷል ማለት ነው። ምናልባት በተቃራኒው የሆነ ሰው ወመን ፈረጠ ፊሃ ፈቀድ ኻበ ወኸሲር ረመዳንን በአግባቡ ሳይጠቀምበት የቀረ ረመዳኑን በከንቱ ያሳለፈው የሆነ ሰው ኻበ ወኸሲር እደብለቢስ አመድ አፋሽ ሆነ፣ ከሰረ። ረመዳን ሸህሩን መሕዱድ ቢልአያም በቀናቶች የተገደበ ወር ነው። አያመን መዕዱዳት ነው የሚለው አላህ፣ የተቆጠሩ ቀናቶች ናቸው። ወከዛሊከ ሰሪዑ ልኢንቂዳእ ዛሬ ረመዳን ገባ ይባልና ማለቁንም ደግሞ
ምን ያክል ተምዘግዝጎ እንደሚሄድም ደግሞ እንደዚሁ ፈጣን የሆነ ጉዞም ያለበት ነው። ለግን በአንድ ቀን የረመዳን ጾም በአንድ ቀን የረመዳን ላይ በሚሰራት ተግባሩ እስከ ህይወቱ ህልፈት ድረስ ታላቅን አሻራ አስቀምጦ መሄድ ይችላል። መልካም ስራዎች በሙሉ የሚነባበሩበት ወር፣ ስህተቶች ሁሉ ምህረት የሚደረጉበት ወር፣ ደረጃዎች ሁሉ ከፍ የሚደረጉበት ወር ነው ረመዳን። ለዚህም ርዕሴን ፉርሰቱን ላ ቱዐወድ ብየዋለሁ። አጋጣሚ ነው፣ በሌላ ነገር ሊለወጥ ሊቀየር የማይችል አጋጣሚ ነው ረመዳን። ፉርሳ ነው። ይሄንን ወር በአግባቡ ልንጠቀምበት፣ በአግባቡ ልንይዘው፣ በአግባቡ ስኬታማ የምንሆንበት መንገድ መጣርና ለስኬታማነት ካሁኑ ከወዲሁ መዘጋጀት ያስፈልጋል። ወንድም እህቶች፣ ምናልባት እኛ ያለነው በሌላ ማዕበል ውስጥ ነው ያለነው፣ በዱንያ ማዕበል ውስጥ ነው ያለነው። በስሜት ማዕበላቶች ውስጥ ነው ያለነው። በኃጢአት ማዕበል ውስጥ ነው እየነጎድን ያለነው። ምናልባትም በረመዳን አጋጣሚ ብዙ የምናስተካክላቸው ነገሮች ይኖራሉ። ረመዳን ፉርሳ ነው ስንል የተወሰኑ ነጥቦችን መዘርዘር እፈልጋለሁ። ሁሉም ሰው እነዚህን ፉርሶችን ሊያውቃቸው ሊገነዘባቸው ይገባል። ነገር ግን ሰውነንና መተዋወስ ያስፈልጋል፣ መመካከር ያስፈልጋል። በረመዳን ከምናገኘው ፉርስ ፉርሰቱ ተሕቂቅ ተቅዋ፣ በረመዳን ተቅዋን አላህን የመፍራትን ማንነት ምንነት በውስጣችን የምናጸድቅበት የምናረጋግጥበት ወር ነው። ዚህም አላሁ ተባረከ ወተዓላ ፊ ሱረት አልበቀራ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። ተቅዋ ሐደፉ ሲያም ረመዳን የረመዳን መጾም ሐደፉ ዓላማው ግቡ ተቅዋ ነው። ተቅዋ ነው። የስኬቶች ሁሉ ትልቁ ስኬት ተቅዋ ነው። አላህ ስብሓነሁ ወተዓላ መፍራት ፊ ሲር ወልዓለን ከማ ዐበረሁ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ አመዕኒ ተቅዋ። ስለ ተቅዋ ማንነት ዓሊ ረዲየላሁ ዐንሁ ሲናገሩ ወልኸውፉ ሚነል ጀሊል ኃያሉ ጌታ መፍራት ነው አሉ። ተቅዋ ማለት ወልዐመሉ ቢተንዚል በተወረዱ መመሪያዎች በቁርአንና በሐዲስ መመሪያ መስራት፣ ወልቀናዓቱ ቢልቀሊል በጥቂት ነገር መብቃቃት፣ እንደሁም ወልእስትዕዳዱ ሊየውም ረሒል ለጉዞው ቀን ዝግጅት ማድረግ ነው በማለት ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ስለ ተቅዋ ማንነት ይናገራል። ስለዚህ ተቅዋ ኢዛ ተሐቀቀት ፊ ቁሉብ ልዕባድ ፈቀድ ሐቀቀ ሀደፈ ሲያም ለሃዛ ሸህር ልዓዚም። ተቅዋ የሚባለው ነገር በአንድ ልብ በአንድ ባሪያ ልብ ውስጥ በትክክል ከተረጋገጠች ይህ ባሪያ በእውነትም የተቅዋን ማንነት ወይም የረመዳንን ዓላማና ግብ አሳክቷል እንላለን። ለዚህም ነው ፉርሰቱ ተሕቂቅ ተቅዋ የመጀመሪያው ፉርስ ተቅዋን ማስደቅ ነው በውስጣችን። አሁን ላይ የተቸገርነው ተቅዋ የአላህ ፍራቻ ጠፍቶ አላህ በውስጥም በውጭም በድብቅም በዛሂርም አላህ ያየኛል ብለን አለመፍራታችን ብዙ እያስከፈለን ነውና ተቅዋ ካለ ግን እውነተኛ ሰዋሰዋዊ ማንነትን፣ እውነተኛ ባርነትን፣ እውነተኛ አላህ ስብሓነሁ ወተዓላ የመረጣቸው ባሮች ሆነን የምንመረጥበት መንገድ እናገኝበታለን ማለት ነው። ወታኒየን ሚን ፍረሲሃ ፉርሰቱ መግፊረቱ ዙኑብ። ሌላኛው አጋጣሚ ረመዳን ማለት ወንጀሎች የሚማሩበት አጋጣሚ ነው። ከትልልቅ ወንጀቶች በላይ በታች ያሉት በዓይናችን፣ በጆሮአችን፣ በእጃችን፣ በእግራችን በአጠቃላይ ሰውነታችን የሰራናቸው ኃጢአቶች በሙሉ
ትንንሽ ወንጀሎች ምህረት የሚደረጉበት ወር ነው። ቀደም ሲል መጀመሪያው ሙሐደራ ላይ እንደገለጽኩት መን ሷመ ረመዳን ኢማናን ወህቲሳባን غفر له ما تقدم من ذنبه من الذنوب التي لم تصل إلى درجة الكبائر ወደ ትልቅ ወንጀል ያልደረሱ ወንጀሎች የሚታመሱበት ወር ነው ይሄ ወር። وثاني من فرصة قيام الليل በሌሊት ለመቆም ትልቅ አጋጣሚ ነው። በሌሊት መቆምን የምንለማመድበት ወር፣ በሌሊት መስገድን የምንለማመድበት ወር። كما ورد في الصحيحين من قام رمضان إماما واحتسابا غفر له ما تقدم من ذنبه، يعني يوم صام نبر يوم قام، هي يعني قيام الليل كما ورد في الصحيحين. حديث لا النبي عليه الصلاة والسلام نتناقر من قام رمضان قيام الليل بالصلاة والذكر وتلاوة القرآن هكذا. وكذلك فرصة قيام ليلة القدر. ليلة القدر لما التبابك يمن بلليت يمن التبابك بت يمن نقومبت أقات أمين، كما قال النبي صلى الله عليه وسلم من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه. قيام بلليت مقوم ليلة القدر عندما التبابك يقطر لنا من قام ليلة القدر يلليتوان يوصاليتوان لليت لما قنيت بلو بلليتو صلاة يصلى إيمانا واحتسابا وغفر له ما تقدم من ذنبه. وخامسا من فرص صيام رمضان كرمضان صام ويقور فرصة مكاكل فرصة إدراك ليلة خير من 1000 شهر. يتشن كعندي شورات ويم كماسك 83 ዓመት ከአራት ወር የምትበልጥ በትክክል ካሰላነው የሶስት የአራት ሰው እድሜ ዒባዳ ሊተካ የሚችል አጅር የሚገኝበት ወር ረመዳን ለይለቱል ቀድር። ስለዚህ ትልቅ አጋጣሚ ነው። 83 ዓመት ማለት አንድ ባሪያ 83 ዓመት ኖረ ብንል በትክክል በዒባዳ ያሳለፋቸው ጊዜያቶች ካልኩሌት ብናደርጋቸው ከ20 ዓመታት አይበልጡ። ነገር ግን 83 ዓመት ንጹህ አጅር ማለት 83 ዓመት ንጹህ አጅር የሰራ ማለት የሶስት ሰዎችን አጅር ማለት ሱብሃንአላህ። ስለዚህ ይች ሌሊት የምትገኝበት ወር ስለሆነ ፍርሷ ነው፣ አጋጣሚ ነው። ይሄን አጋጣሚ ለመጠቀም ከወዲሁ ዝግጅት ይፈልጋል። ثالثا ሌላኛው ስድስተኛው فرصة تلاوة القرآن وتدبره ቁርአን የምናነብበትና ቁርአን የምናስተነትንበት ወር شهر رمضان الذي أنزل فيه القرآن ቁርአን የተወረደበት ወር ከመሆኑ ጋር ቁርአንን በተደጋጋሚ በብዛት የምናختምበት ምናልባት መመለስበታለሁ። እነዚህ ነጥቦች ጊዜ ካለኝ بإذن الله عز وجل በተወሰኑ ማብራሪያ ስለሚጠይቁ ኢንሻአላህ መመለስበት ይሆናል ማለት። وكذلك ሌላኛው ፍርስ السابع فرصة مضاعفة الأجور من داوج يمنبابروبت ጊዜ ما ورد من حديث النبي عليه الصلاة والسلام في حديث القدس كل عمل ابن آدم له إلا الصيام فإنه لي وأنا أجزي به ጾም ሲቀርብ ለው ነብዩ عليه الصلاة والسلام ተናግረዋል። الله تبارك وتعالى في حديث القدس يا آدم للسرى بمولو لسنو بمعنى بسراو لكيتو تنقروتال ይሄን የሰራ ሰው 10 አጅር፣ ይሄን የሰራ ሰው 7 አጅር፣ ይሄን የሰራ ሰው 700 ይሄ 70 ሺህ እያለ ተብሎ ተገልጾ ኢላ الصيام ጾም ሲቀር فإنه لي ጾም ምንዳውን ዋጋውን ምን ያክል እንደምሰጠው እኔ ነኝ የማውቀው فإنه لي وأنا أجزي به ብለዋል ነብዩ عليه الصلاة والسلام። እሱ ጾም የሚባለው ለኔ ነው እኔ ነኝ ዋጋውን ምንዳውን የምሰጠው ሲል አላህ سبحانه وتعالى ተናግሯል። وثامنا من فرص صيام رمضان كرمضان فرص أقاطعموش مكاكل أنه تفتح أبواب الجنة يجنة بروج يكفتال
كما ورد في حديث النبي عليه الصلاة والسلام إذا جاء رمضان فتحت أبواب الجنة لجنة بروج ሙሉ በሙሉ ተከፍተው ለትክክለኛ ባሮች ክፍት ይሆናሉ ማለት ሱብሃንአላህ። አንዳንድ ጊዜ የተዘጉ በሮች እጅግ በጣም ድንቅና በውስጣቸው ማራኪ ነገር ያለባቸው በሮች ዱንያ ላይ እንኳን ሲከፈቱ ምን ያክል ደስታን ይሰጡናል። فكيف بالجنة التي ليس فيها موت وليس فيها تعب وليس فيها أي مشكلة وأي مصاب يصاب به العباد ባሮች ምንም አይነት ችግር የማያገኙባት ዘላለማዊ ህይወት ያለባት ጸጋ ያለባት መታመም መታረዝ የሌለባት የሆነችው ጀነት ስትከፈት يا الله. وكذلك فرصة غلق أبواب النار كما ورد في حديث النبي صلى الله عليه وسلم إذا جاء رمضان فتحت أبواب الجنة وغلقت أبواب النار في رواية أبواب النيران يجحنم بروج يمزقوا بتوار. كذلك فرصة تصفيد الشياطين كما ورد في حديث النبي صلى الله عليه وسلم إذا جاء رمضان فتحت أبواب الجنة وغلقت أبواب النار وصفدت الشياطين يعني مردة الشياطين تللك أنقفا مبالو سيطاناتوش نزالهات أتسي يوسوسو صلاة كمسجد يميازناق ولزموت يميانساسو كمستأت يميكالكلو ያከላክሉ አሉ ከማብላት ከማጣጣት ኢንፋቅ ከማድረግ አደገኛ ከሆናቸው ሰውየው ስስታም በኺል የሚያደርጉት ምኖች አሉ ሰይጣናቶች እነዚህ ትልልቅ ሰይጣናቶች ናቸው እነዚህ የሚታሰሩበት ወር ነው ረመዳን ይሄም ሌላኛው አጋጣሚ ነው وكذلك رمضان فرصة استجابة الدعاء عند باريا ጌታውን ለምኖ ዱዓው የማይመለስበት ወር ነው አጋጣሚ ነው الله تبارك وتعالى وإذا سألك عبادي عني نبينا عليه الصلاة والسلام باروች ስለኔ ከጠየቁ فإني قريب إلى الناس قربني በቀጥታ ይለምኑ فإني قريب أجيب دعوة الداعي إذا دعان የለማኞች ልመና የጸሎት አድራጊዎችን ጸሎት ተቀበላለሁ በጠየቁኝ ጊዜ كذلك نبي من እንደተናገሩት للصائم عند فطره دعوة لا ترد ጾመኛ ለሆነ ሰው በፊጥር ሰዓት የሚያደርገው ዱዓ አለ አላህ ዘንድ የማይመለስ አላህ استجابة የሚያደርግበት ይላል كما رواه ابن ماجه ولو كان في سنده نظر حديث ላይ እንኳን የሆነ ክፍተት ቢኖርበትም معناው ግን ትክክል ነው እንኳን በረመዳን አይደለም በሌሎች ጊዜያቶች አንድ ባሪያ የዱዓን መስፈርት አሟልቶ ጌታውን ከለመነ አላህ Subhanahu Wa Ta'ala ሊያሳካለት እንደሚችል ነብዩ አለይሂ ሰላቱ ወሰለም ተናግረው كذلك رمضان ለለኛው 12ኛ ነጥብ فرصة العتق من النار ከእሳት አንድ ባሪያ ነፃ የሚወጣበት إن لله في كل ليلة من رمضان عتقاء من النار كما رواه إمام أحمد في مسنده بزجبوت حديث ላይ الله سبحانه وتعالى በእያንዳንዱ ሌሊት ከጀሃነም ጫንቃቸው ነፃ የሚወጡ ባሮች አሉት اللهم اجعلنا من عتقائه من النار في أول ليلة من ليالي رمضان كرمضان يمجمّر وليت الله كجهنم ጫንቃቸው ነፃ ተብሏል ከሚባሉት ባሮች አላህ ያድርገን وكذلك رمضان فرصة كسر الشهوات وتهذيب النفس ስሜቶችን የምንገልበት ለኃጢአት ለመጥፎ ነገር የሚያነሳሱ ስሜቶች የሚገደሉበት የሚሰበሩበትና ነፍስ የምትታነጽበት والصوم جنة እንዳሉት ነብዩ አለይሂ ሰላቱ ጾም ጋሻ ወደ መጥፎ የሚያነሳሱ ስሜቶች የሚበርዱበት የሚለዝቡበት ነፍስ የምትስተካከልበት ወር وكذلك رمضان ሌላኛው فرصة الصبر واحتساب الأجر የትግስትና አጅርን ከአላህ Subhanahu Wa Ta'ala احتساب የምናደርግበት ወር إنما يوفى الصابرون أجرهم بغير حساب وكذلك رمضان فرصة إطعام الطعام ለምስኪኖች ለድሃዎች የምናበላበት የምናጠጣበት ትልቅ አጋጣሚ ነው አላህ ልቡን ደረቅ ያደረገው ባሪያ ካልሆነ በስተቀር በረመዳን ምንም
ገንዘብ እንኳን የሌላት አንዲት አዛውንት፣ አንድ ጧሪ ቀባሪ የሌላት እናት አባት ካላቸው ያካትላሉ፣ ያበላሉ፣ ያጠጣሉ። ፎርሷ አላህ ልቦችን ገር ያደርጋል። ነቢዩም ዓለይሂ ሰላቱ ወሰላም ከሌሎች ወራቶች በተለየ መልኩ አጅወድ ሚን ሪሕል ሙርሰላ ነው። እጅግ በጣም ፈጣን ከሆነች ንፋስ የፈጠነ ለጋስ ይሆናሉ ነቢዩም ዓለይሂ ሰላቱ ወሰላም ረመዳን በሌሎች ወራቶች ከሚያደርጉት በበለጠ መልኩ። ስለዚህ ረመዳን ፍርሰቱ ኢጥዓም ጣዓም ነው። ምክንያቱም ከማ ረዋሁ ተርሚዚ ኢማም ተርሚዚ በዘገቡት ሐዲስ ላይ መን ፈጠረ ሳኢመን ካነ ለሁ ሚስሉ አጅሪህ። ሱብሓነላህ አንድን ጾመኛ ያስፈጠረ ሰው ጾመኛው የጾመውን አጅር በሙሉ ያገኛል አሉ። ሱብሓነላህ ሁለትን ሶስትንስ አንድ ጾመኛ እኮ አጅር አለው። አላህ ወአነ አጅዚ ቢህ ያለውን ስፍር ቁጥር የሌለውን አጅር አንድን ጾመኛ በማስፈጠር ማግኘት ይሄ በጣም ገርሞ ይገርማል። እንመለስበታለን። ይሄ ርዕስ ፍርሰቱ ተዝኪየት ነፍስ ረመዳን ሌላኛው 16ኛው ፍርስ ነፍስን የምናንጽበት ቀድ አፍለሐ መን ዘከሃ ነፍስን ልትጣነጽ ይገባታል። ከዛሊከ ፍርሰቱ ዚክር ወልእስቲግፋር ዚክር የምናበዛበት እስትግፋር የምናበዛበት አጋጣሚ። ወከዛሊከ ፍርሰቱ ኢኽላስ ሊላህ ስራዎቻችንን ለአላህ ብለን የምናጠራበት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ስለ ጾም ሲናገሩ ከማ ወረደ ፊ ሶሒሐይን ቢአን የደዓ ጠዓመሁ ወሸራበሁ ወሸህወተሁ ሚን አጅሊ የድዑ ጠዓመሁ ወሸራበሁ አላህ ለእኔ ብሎ አንድ ባሪያ ምግቡን፣ መጠጡን፣ ስሜቱን ለእኔ ብሎ ይተዋል። ለአላህ ብሎ ነው። ይህ ኢኽላሱ የሚረጋገጥበት ለአላህ ብሎ መስራት የሚረጋገጥበት ወር። ከዛሊከ ፍርሰቱ ኢስላሂ ልቀልቢ ወንያ ልብን የምናስተካክልበት ንያችን የምናስተካክልበት ነው። ረመዳን አጋጣሚ ፍርሰቱ ተግይር ልሐያት ወቢዳየት ጀዲዳ ሕይወትን የምንቀይርበት አዲስ ምዕራፍ አዲስ ሕይወት የምናስመዘግብበት ወር ነው ረመዳን። ኢነላሃ ዩሒቡ ተዋቢን አላህ ተውበቶችን ይወዳልና ተውበት ካደረግ አዲስ ሕይወት አዲስ ምዕራፍ በሕይወታችን ላይ የጀመርነውና ይሄንን አጋጣሚ ልንጠቀመው ይገባል። ለዚህም ነው ረመዳን ፍርሰተን ላ ተዐወድ የሚል ርዕስ መምረጥ ያስፈልግ። ፍርሷ ነው፣ አጋጣሚ ነው። በሌላ ሊተካካ ሊለወጥ የማይችል ሌላ ሊተካው የማይችል መሆኑን ልናውቅ ይገባል። ረመዳን ለይሰ አያመን ቱዓሽ የረመዳን ወራት ወይም ቀን ዝም ብሎ ቀናቶች የሚኖሩበት ቀናቶች አሉ። በል ፉረሰን ቱግተነም አጋጣሚ ነው። ሁሉን አጋጣሚ በአግባቡ ልንጠቀምበት የሚገባው ወሰዓትን ቱሽተራ ቢህል ጀና ሰዓታቶች ናቸው። ረመዳን ውስጥ ያሉ ቀናቶች ጀነት የሚገዙባቸው ጀነትን ለመግዛት ሩጫ የምናደርግባቸው ሰዓታቶች ናቸው። ፈሰዒዱ መን ወፈቀሁ ላሁ الاستثمار هذه الفرص وجعل رمضان نقمة أو نعمة تحول في حياته ትልቅ ጸጋ ሕይወቱን የሚያንጽበት የተበላሸ ሕይወቱን እንደገና የሚያስተካክልበት ወር ይሆናል ማለት አንድ በአግባቡ ይሄን ወር የተጠቀመ ሰው ማለት ነው። ነስአሉ ላህ ተባረከ ወተዓላ አን የጅዐለና ወኢያኩም ሚነ አልፋኢዚነ ፊ ረመዳን አልመቅቡሊነ ፊህ አልሙዕተቂነ ሚን ናር ከእሳት ነፃ የሚወጡ ባሮች አላህ አድርግ። ይሄንን ወር በትክክል ጾመን አላህ ከሚቀበሉት ሰዎች ይሄንን ወር ደርሰን ከሚጠቀሙት ሰዎች አላህ ያድርገን። ሀዛ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።